ምን ያህል ኪሎ ተሸክመን ወይም በምን ያህል ክብደት ብንሰራ ሰውነታችንና ጡንቻችን ፈጣን የሆነ ለውጥን ማምጣት ይችላል ብዙዎቻችን እንግዲህ ይሄንን ሐሳብ ወይም ይሄንን ጥያቄ እንጠይቃለን አንዳንድ ጊዜ እንደው መከራከሪያ ነጥባችን ከዚህም አለፊልና በቀላል ክብደት ነው ጡንቻ የሚገነባው ኖ በከባድ ክብደት ነው እያልን እንጨቃጨቃለን ነገር ግን ያ ብቻ አይደለም ሌላ ማተር የሚያደርግ ነገር እንዳለ ልንገራችሁ አንዳንዶች ድግግሞሽ ነው ይላሉ እንግዲህ ድግግሞሽ ሲባል ለምሳሌ ክብደቱን ሲሰራ በ10 ድግግሞሽ መስራት ይሻላል በ12 ድግግሞሽ ወይስ በ20 ድግግሞሽ ነው ማለት ያስቀምጡታል ይሄኛውም ሌላ መከራከሪያ ሐሳብ ወይም ደግሞ ነጥብ ነው አሁንም ከነዚህ እንውጣ እስቲ ሁለት ልጆች በእንበልና ባይሴፕስ ከርልን ሁለቱም በ20 ኪሎ ይሰራሉ በ20 ኪሎ በ20 ኪሎ እየሰሩ ሁለቱም የሚሰሩት ድግግሞሽ እንበልና 10 ድግግሞሽ ነው ሁለቱም እንግዲህ እነዚህ ሰዎች ተመሳሳይ የሆነ ለውጥ ነው ኤክስፔክት የምናደርግባቸው አሁን ጄኔቲካል ነገራቸው አመጋገባቸው ረፍታቸው ዋትኤቨር ኢት ተመሳሳይ ነው ብለን ተመሳሳይ ነው ስለዚህ ይሄንን ተመሳሳይ የሆነ ነገር ለውጥ ለማምጣት ወይም ራሳችሁም ሊሆን ይችላል ለምሳሌ በዚህኛው ወር ላይ በ20 ኪሎ በ10 ድግግሞሽ ስሩ በቀጣይም ወር ላይ በ20 ኪሎ በ10 ድግግሞሽ ስሩ ከዛ አሁን ምላችሁን ልዩነት ብቻ ትፈጥራላችሁ ራሳችሁ ናችሁ ስለዚህ ሁለቱ ሰዎች ግን የተለያየ የጡንቻ እድገት ሊያመጡ ይችላሉ እንዴት ይመስላችኋል እስቲ ኮሜንት ላይ አስቀምጡልኝ ከመመለሴ በፊት ኦኬ አሁን ልዩነታቸውን ላስረዳችሁ አንደኛው ሰውዬ ምን አደረገ በ20 ኪሎ 10 ድግግሞሽ ነው የሰራው ግን አንዷን ድግግሞሽ ሲሰራ የፈጀበት 2 ሰከንድ ብቻ ነው ይሄ ማለት ክብደቱን ከዚህ አምጥቶ እዚህ አድርሶ እስከሚመልስ የፈጀበት ሰከንድ 2 ሰከንድ ብቻ ነው ተግባብተናል ስለዚህ ይሄ ሰውዬ በአጠቃላይ 10ን ድግግሞሽ ለመስራት ስንት ሰከንድ ፈጀበት ስንት 20 ሰከንድ ፈጀበት አይደል አንዱን በሁለት 10ን ድግግሞሽ 20 ሰከንድ ሁለተኛው ሰውዬ ደግሞ አንዷን ድግግሞሽ ለመስራት የፈጀበት 4 ሰከንድ ነው እንበል 4 ሰከንድ ስለዚህ ይሄ ሰውዬ አጠቃላይ 10 ድግግሞሹን ለመስራት የፈጀበት ሰከንድ ስንት ነው 40 ሰከንድ ሁለቱም ተመሳሳይ ክብደት ተጠቅመዋል ሁለቱም ተመሳሳይ የሆነ ድግግሞሽ አድርገዋል ግን ልዩነታቸው ምንድነው አንዱን ድግግሞሽ ለመጨረስ የፈጀባቸው ሰከንድ ግን በጣም የተለያየ ነው የጡንቻ እድገታቸው ወይም ደግሞ ፋይናል ሪዛልት ውጤታቸው ሲታይ ረጅም ሰከንድ የቆየው ሰው የተሻለ እድገት አግኝቷል ለምን ይሄንን እንመልከት ይሄ ነገር እንግዲህ ምን እንለዋለን TUT ወይም ደግሞ ታይም አንደር ቴንሽን እንለዋለን ታይም አንደር ቴንሽን ማለት አንድ ሰው ጡንቻው በሆነ ሬዚስታንስ ወይም በሆነ መቋቋም ውስጥ ወይም በሆነ ጫና ውስጥ ምን ያህል ሰከንድ ቆየ ነው ምን ያህል ሰከንድ ታገለ ነው ስለዚህ አንድ ጡንቻ ለረጅም ሰከንድ ከታገለ ለረጅም ጊዜ ከታገለና ከቆየ የተሻለ እድገት ይኖረዋል ነው ሎጂኩ ተርታችሁኛል አይደል ስለዚህ አንድ ሰው ለረጅም ሰከንድ ከቆየ ወይም ደግሞ ያንን ክብደት ለመስራት ከቆየ በተመሳሳይ ክብደት የሚሰራውን ድግግሞሽ ሁላ ሊቀንሰው ይችላል ለምሳሌ እናንተ በ20 ኪሎ እንዳልኳችሁ 10 ምሰሩ ከሆነ ሌላ ጊዜ ግን ቀስ ይያላችሁ ብትሰሩ ግን 8 ከባድ ይሆንባችኋል 7 ከባድ ይሆንባችኋል ለምን ጫናው በጣም ከፍተኛ ነው ስለዚህ ተመሳሳይ ድግግሞሽ ድረስ መሄድ ከቻላችሁ ግን የጡንቻ እድገታችሁ በጣም ቤስት ይሆናል አሁን በደንብ ላስረዳችሁ ለምን የመጀመሪያው አንድ ጡንቻ ለረጅም ጊዜ በጫና ውስጥ በቆየ ቁጥር ያንን ጫና ለመቋቋም ሲል ሰውነታችን በጣም አብዝቶ የጡንቻ እድገትን ወይም ሃይፐርትሮፊ እንዲኖር ይታገላል ያስገድዳል 2 ከፍተኛ የሆነ የሳተላይት ሴሎች መነቃቃትን ያመጣል ሳተላይት ሴሎች ማለት ምን ማለት መሰላችሁ የጡንቻ ሴሎች ሆነው እነዚህ ሴሎች ለነባሩ ጡንቻ ኒኩለስ የሚሰጡ ናቸው ይሄ ማለት አዲስ ጡንቻ ሴል እንዲመረት አዲስ የጡንቻ ፋይበር አላልኩም አዲስ የጡንቻ ሴል እንዲመረት የሚያግዙ ዶኔተሮች ናቸው ወይም ደግሞ ምንድነው የሚባለው አቅራቢዎች ናቸው ስለዚህ አንድ ሰው ብዙ ሳተላይት ሴል አለው ማለት
ቶሎ የጡንቻ ግንባታው ወይም የጡንቻ እድገቱ ፈጣን ይሆናል ማለት ነው አማይ ክሊር እየተረዳችሁኝ ነው እያገኛችሁኝ ነው ኦልራይት ስለዚህ ይሄ አንደኛው ነው ሌላው ምንድነው ሰውነታችን እንደዚህ አይነት የሆነ ኮንስታንት የሆነ ጫና በሚኖርበት ጊዜ ያልተቋረጠ የሆነ ጫና በሚገጥመው ጊዜ ምን ያደርጋል የመስል ፕሮቲን ሲንተሲሱ በከፍተኛ ሁኔታ እንዲጨምር ያደርጋል ይሄ ማለት ጡንቻችን ፕሮቲንን የሚያመርትበት በሌላ አገላለጽ የጡንቻ ምርት በከፍተኛ ሁኔታ ምን እንዲል ያደርጋል ማለት ነው እንዲጨምር እንዲገፋ ያደርጋል ስለዚህ ይሄንን አደረገው ማለት ግልጽ ነው አይደል የጡንቻ እድገት በከፍተኛ ሁኔታ ምን ይላል ማለት ነው ይጨምራል ማለት ነው ስለዚህ ታይም አንደር ቴንሽን ይሄንን ያደርጋል ታይም አንደር ቴንሽንን እንዴት እንጠቀምበት ይሄም ወሳኝ ነው ዝም ብለን ቀስ ይያልን ስለሰራን ብቻ አይደለም ፎከስ ማድረግ ያለብን የትኛው ነው ይውላችሁ አራት ቦታዎች አሉ አይደል አንደኛው ኮንትራክት አድርጋችሁ የምትይዙበት ቦታ አለ ሁለተኛው ስትመልሱ ያለው ቦታ ወይም ጊዜ አለ ሶስተኛው ስትሬች አድርጎ የሚቆይበት ጊዜ አለ ተግባባናር አራተኛው የምትሰበሰቡበት ጊዜ አለ ማለት ነው በደረት ብናስበው እዚህ ጋር ቢሆን እዚህ ጋር ያለው ጊዜ አለ የምንመልስበት ጊዜ አለ እዛው የምንይዝበት ጊዜ አለ ወደ ቦታው የምንሄድበት ጊዜ አለ እነዚህ አራት ታይሞች በጣም ወሳኝ ናቸው ስለዚህ ከነዚህ አራት ጊዜያት ወይም ከነዚህ አራት ቦታዎች ላይ ሁለቱ ቦታዎች ላይ ትኩረት አድርጉ አንደኛው ክብደቱን ወደ ቦታው የምንመልስበት ታይም ወይም ደግሞ ምን ምንልበት ማለት ነው ኢሴንትሪክ ፌዙ ላይ እምንሰበስብበት ሳይሆን እምንመልስበት ለምሳሌ የትከሻ ከሆነ ይሄንን ሰበሰብን አይደል እምንመልስበት ቦታ ላይ የጀርባ ሰበሰብን እምንመልስበት ቦታ ላይ የባይሴፕስ ሰበሰብን እምንመልስበት ቦታ ላይ ተግባባን አይደል የደረት ምን አደረገን ገፋኑ እምንመልስበት ቦታ ላይ ትራይሴፕስ ገፋኑ እምንመልስበት ቦታ ገፋኑ እምንመልስበት ቦታ እነዚህ ቦታዎች በጣም ዋናው ሬዚስታንስ ወይም ዋናው ጫና እንዲኖር የምንፈልግበት ቦታ ነው ስለዚህ በዚህ ሰዓት ላይ ቀስ አረጋችሁት ማለት ታይም አንደር ቴንሽኑን ተቆጣጣራችሁለት ማለት የጡንቻ እድገታችሁ ቡስት ያደርጋል ማለት ነው ሁለተኛው ቦታ ስትሬቺንግ ቦታው ላይ ታይም አንደር ቴንሽንን ከፍ ማድረግ ለምሳሌ አንድ ሰው እንዲህ ከጨመቀው በኋላ ዳምፔሉን ወይም ዘንጉን እዚህ ጋር ቢያቆየው የሚኖረው ቫልዩ በጣም አነስተኛ ነው እዚህ ጋር ከዘረጋው በኋላ ቢያቆየው በጣም የተሻለ ነው ደረት ላይ እዚህ ጋር ከሚይዘው ይልቅ ኮንትራክት አድርጎ ከሚይዘው ይልቅ እዚህ ጋር ቢያቆየው የተሻለ የጡንቻ እድገትን ያገኛል ስለዚህ ጡንቻዎቻችንን ምን ማድረግ ማለት ነው ይሄ በጣም ኤክስቴንድ የሚያደርጉበት በጣም የሚለጠጡበት ቦታ ላይ ያዝ ማድረግ ወይም ጊዜያቸውን እንዲፈጁ ማድረግ እጅግ በጣም ጠቃሚ ነው ስለዚህ ምን ማድረግ ያስፈልጋል ማለት ነው ክብደታችንን ከማወቃችንም በላይ ድግግሞሻችንንም በደንብ ከማየታችን በላይ ያንን ክብደት አንስተን የምንመልስበትን ጊዜ ላይ ትኩረት ማድረግ ወይም በሌላ አገላለጽ ቴምፖአችን ላይ ትኩረት ማድረግ ታይም አንደር ቴንሽናችን ላይ ትኩረት ማድረግ ታይም አንደር ቴንሽኑን ደግሞ ስንሰጥ በተቻለ ሁኔታ የትኞቹ ላይ አለን ኢሴንትሪክ ሙቭመንቱ ወይም ወደ ቦታው መመለሱ ላይና ምን ማድረግ ተለጥጦ የሚቀርበት ቦታ ላይ ያዝ ማድረግ እጅግ በጣም ቤስት ነው ለምሳሌ አንድ ሰው ዲጋፕ ቢሰራ ዲጋፕ እንደዚህ ቆሞ ከሚይዘው ይልቅ እንዲቆሞ ቢይዘው ትራይሴፕሱን ሞር ኢንጌጅድ ያደርጋላ ግን ገብቶ እዛው ያዝ ቢያደርገው ከዛ ቢሄድ ፑሽ አፕም ሲሰራ ልክ እንደዛው ማለት ነው ሶ ታይም አንደር ቴንሽንን በእንደዚህ አይነት ሁኔታ አፕላይ ብታረጉት ኤክሰርሳይሳችሁ ላይ በጣም የሚገርም ለውጥ ማምጣት ትችላላችሁ ስለዚህ ከምትሰሩት ክብደት ላይ እንደምትጨነቁት ሁላ የምትሰሩበትን ድግግሞሽ እንደምትጨነቁት ሁላ ታይም አንደር ቴንሽንም ላይ በጣም ተጨነቁ ሶ ክብደቱን አንስታችሁ ላጥ አርጎ ሰርቶ ሞርወር ላይ ወይም ማስቀመጥ ላይ ፎከስ አታድርጉ እሺ ስለዚህ ረጋ ብላችሁ ዋናው ስራውን በደንብ መስራታችሁ ላይ ፎከስ አድርጉ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ ቤታችንን ፎሎ ማድረግ ሰብስክራይብ ማድረግ አትርሱ ባካችሁ ኮሜንት ስጡ እስቲ አሁን አንዳንድ ጊዜ 1000 ሰው ቪዲዮውን ተመልክቶ 1000ም ሰው ኮሜንት ቢሰጥ አስቡት ቪዲዮ በጣም ኢግናይት ያደርጋልና ካያችሁት ከተጠቀማችሁት ነው ቪፒኤን ማብራት ትልቅ ቻንስ ነው ቪዲዮውን
ቢያንስ አንድ ጊዜ ደግሞ ማየት ወይም አንድ ጊዜ ካያችሁት በኋላ ዳውንሎድ ማድረግ ዝም ብላችሁ ዳውንሎድ ከምታረጉት ይልቅ ያንን መጠቀም የተሻለ ነው። ባባይ